ናችሁ? ውድ አባይቱ ቤተሰቦች እኔ ያለው እግዚአብሔር ይመስገን። በእያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ይዤላችሁ የመጣሁት ከሰ እስከ ሸ ያሉ ፊደላትን አቆጣጠር ነው። በትናንትናው ትምህርታችን እንግዲህ ከሀ እስከ መ ያሉ ፊደላትን አቆጣጠር በደንብ አይተናል። እስከ ሰባተኛ እንዲሁም ስምንተኛ ፊደሎችን እስከ ዲቃላ ሆሄያቸው አይተናል። ዛሬ ደግሞ ከንጉሱ ሰ እስከ ሸ ያሉ ፊደላትን እስከ ዲቃላ ሆሄ ወይም ውስብስብ ፊደላቸው ድረስ ይዤላችሁ መጥቻለሁ። እነዚህን አብረን እናያለን። አብራችሁን ቆዩ። እንዲሁም በውስጥ መስመር መማማር የምትፈልጉ ካላችሁ ከስር ባስቀመጥነው ስልክ ደውሉ። ወደ ትምህርታችን መሄድ እንችላለን። እንግዲህ የመጀመሪያ ፊደላችን ማናት ብለናል? የመጀመሪያ ፊደላችን ሰ ነች ብለናል። ንጉሱ ሰ ማለት ነው። እነዚህ ንጉሱ ሰ እና የንጉሱ ሰ ቤተሰቦች እንላቸዋለን ማለት ነው። እነዚህን አንድ ባንድ እናያለን። የመጀመሪያዋ ሰ ነች። ሰ ምንም አይነት ቅጥያ የላትም እንደምታዩት። ሁለተኛ ፊደል ሱ ደግሞ እንደምታዩት ሰን እንጽፍና በቀኝ በኩል ቅጥያ አድርገናል ማለት ነው። ሱ እንላታለን። ሶስተኛ ፊደላችን ደግሞ ሲ ነች። ሲ በተመሳሳይ ሰን ትጽፉና ምን ማድረግ ነው? ከታች በኩል እግሯ ጋር በቀኝ በኩል ቅጥያ ማድረግ ነው። ሲ እንላታለን። እሺ፣ ቀጣይ አራተኛ ፊደል ሳ ነው። ሳ ደግሞ እንደምታዩት አራተኛ ፊደል በብዛት ምንድናቸው? እግራቸው አጭር ናቸው። ስለዚህ እዚህ ጋር ሳም አራተኛ ፊደል በቀኝ በኩል እግሩ ያጥራል ማለት ነው። ሳ እንለዋለን። ወደ ቀጣይ ስንሄድ አምስተኛ ፊደል ሴ ነች። ሴ ደግሞ አሁንም ሰንን ጽፍና ምን ማድረግ ነው? ምን አላት? ቀለበት አላት ማለት ነው። ቀለበት አላት በቀኝ በኩል ልክ ትናንትና እንዳየነው እንደ ቤ ማለት ነው። ታስታውሱ ከሆነ ቤን ወይም ሌን ራሳቸው የመጀመሪያ ፊደላቸውን ጽፈን ቅጥያ ማድረግ ነው ማለት ነው። ስለዚህ ልክ በተመሳሳይ ሰም ወደ ሰ ቤተሰብ ስንመጣ ሰን ትጽፉና በቀላሉ እግሯ ጋር በቀኝ በኩል ቀለበት ስታረጉ ምን ይሆናል? ሴ ትሆናለች ማለት ነው። አምስተኛ ፊደል ሴ። ከዛ ወደ ስድስተኛ ፊደል ስንሄድ ስ በተመሳሳይ አሁንም ሰን ትጽፉና በጣም ቀላል ነው። በተለይ ለጀማሪዎች ቀለል አድርጋችሁ ይዩት እሺ፣ አይከብድም። ሰን ትጽፉና ምን ማድረግ ነው? እችኛዋ ወደ ግራ ጠመም ትላለች። አናቷ አያችኋት? ቅጥያዋ ከላይ በኩል የሰ ቀጥ ያለች ነች እንደምታዩት ቅጥያዋ ግራ እንዳያጋባችሁ። የስድስተኛ ፊደል ግን ወደ ግራ ጠመም ትላለች ማለት ነው። ስለዚህ በዚህ መልኩ ትጻፋለች ስ። ከዛ ሶ ደግሞ የሰ ቤተሰብ ሰባተኛ ፊደል ነች። አሁንም ሰባተኛ ፊደሎች በቀኝ በኩል እግራቸው ያጥራል ብያችኋለሁ። ልክ ትናንትና እንዳየነው ቦ ሰባተኛ ፊደል ሂዳችሁ ማየት ትችላላችሁ። ከትናንትና ቦ በቀኝ በኩል እግሩ አጭር ነበር አይደለ? ስለዚህ እዚህ ጋር ሶ አሁንም ሰባተኛ ፊደል ነው። በቀኝ በኩል እግሯ ታጥራለች ማለት ነው። ሶ እንላለን ማለት ነው። ሰባተኛ ፊደል ነው። ወደ ስምንተኛ ፊደል ስንሄድ ደግሞ ውስብስብ ወይም ዲቃላ ሆሄ ብለን ያየነው ነው። አራተኛ ፊደል እንጽፍና ምን ማድረግ ነው? እግሩ ጋር ጫማ ማድረግ ነው ማለት ነው። ልክ ከዚህ ጋር ሳን ትጽፋላችሁ። አያችሁ? ሳን ትጽፉና እግሩ ጋር ምን ማድረግ ነው? ቅጥያ ስታረጉ ዲቃላ ሆሄ ይሆናል ወይም ሷ ይሆናል ማለት ነው። ሷ እንለዋለን። እሺ፣ አንዴ አብረን እንቁጠር። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሷ። በጣም ጥሩ። እሺ፣ ወደ ቀጣይ እንሄዳለን። ቀጣዩ ደግሞ አሁንም የሰ ቤተሰብ ነው። የሰ ቤተሰብ ይሄኛው ምን እንለዋለን? ስሙ ሳቱ ሰ ይባላል ማለት ነው። መጀመሪያ ያየነው ይሄ ንጉሱ ሰ ነው ብያችኋለሁ። ቀጣይ ይሄ የምናየው ደግሞ ሳቱ ሰ ይባላል። ሳቱ ሰ ነው የምናየው። እሺ፣ በድምፅ ተመሳሳይ ናቸው። እንግዲህ እነዚህ ሁለቱም ሰሰ ናቸው። ልዩነታቸው ባጻጻፍ ነው። ግን ግዴታ ምን ማድረግ አለብን? ማወቅ አለብን እንጂ አሁን ቃላትን ስትጽፉ የሚቀላችሁን ሰ መጠቀም ትችላላችሁ። ይሄኛውን ወይ ይሄኛውን መጠቀም ትችላላችሁ ማለት ነው። ለምሳሌ ሰላም ብላችሁ ስትጽፉ ሰ እችን መጠቀም ትችላላችሁ፣ እችንም መጠቀም ትችላላችሁ። ነገር ግን ግዴታ ማወቅ አለባችሁ ለይታችሁ ማለት ነው። ስለዚህ እናያለን ማለት ነው ሳቱ ሰን። ስለዚህ የመጀመሪያ በተመሳሳይ ድምፅ ተመሳሳይ ነው ብያችኋለሁ። ከዚህ ጋር ሰ ነው፣ ምንም አይነት ቅጥያ የለውም። ሁለተኛው ሱ ነው። ሱ ደግሞ በቀኝ በኩል ትንሽ የቅጥያ አላት። ከዛ ሲ ሶስተኛ ፊደል እንደምታዩት አሁንም በቀኝ በኩል እግሯ ጋር ምን አላት? ቅጥያ ነገር አላት። ከዛ ሳ አራተኛ ፊደል በቀኝ በኩል በተመሳሳይ ቅጥያ አለ። ሴ ቀለበት አላት። አምስተኛ ፊደሎች በብዛት ቀለበት ፊደሎች ናቸው። እሺ፣ ቀለበት አላት። ከዛ ስ እንደዚህ ጻፋት። ሶ በተመሳሳይ
እዚህ ጋር በውስጥ በኩል ናት ቅጥያዋ የምትወጣ። የስ እንደምታዩት በደንብ ማስተዋል አለባችሁ። እዚህ ጋር ብዙ ጊዜ የሚመሳሰልባችሁ ልጆች አላችሁ። እዚህ ጋር ስን ስጽፉ ምን ማድረግ ነው? በቀኝ በኩል በውጭ በኩል ነው ቅጥያዋ የምትወጣ እንደምታዩት። አይሚን በግራ በኩል ሆና በውጭ በኩል። ሶ ግን በመካከለኛው በውስጥ በኩል ነው እግሯ የምትወጣ። እሺ ስጽፉ ልዩነት መኖሩን እዚህ ጋር ልብ እንድትሉ ወይም እንድትገነዘቡ ነው። ሶ ነች። ከዛ ሷ ደግሞ ምን ማድረግ ነው? አሁንም አራተኛ ፊደልን ጽፋችሁ እግሯ ጋር ጫማ ማድረግ ነው። ልክ እንደ ሌሎች ማለት ነው። አሁን ብዙ ጊዜ ዲቃላ ሆሄያት እንደዚህ ነው የሚጻፉ ብያችኋለሁ። አራተኛ ፊደልን ትጽፋላችሁ። ከዛ ቅጥያ ስታረጉ እቺ ሷ ትሆናለች ማለት ነው። ዲቃላ ሆሄ እንላታለን ማለት ነው። እችን ሷ። እሺ አንዴ በድምፅ አብረን እንበል። የሰም ቤተሰብ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሷ ይሆናል ማለት ነው። በጣም ጥሩ። እሺ አሁን የሰም ቤተሰብ ሁለቱንም አይተናል። ወደ ረ ቤተሰብ እንሄዳለን። የመጀመሪያዋ ረ ነች እንደምታዩት፣ ረ እንላታለን። ሁለተኛዋ ሩ፣ አሁንም ትንሽዬ ቅጥያ አላት። ሪ፣ ሶስተኛ ፊደል ትንሽዬ እዚሽ ጋር ምን አላት? ገባ ጥፍ ያለች ነገር አላት ስጽፍ። እዚህ ጋር በደንብ ማስተዋል ነው። እሺ ስጽፉ ፊደሏን በቃ በደንብ በቃ እንዴት ነው በቃ እያያችሁ ነው በስትክክል መጻፍ ያለባችሁ። ሪ በዚህ መልኩ ነው የምጽፉት። ከዛ ራ ደግሞ ምንድነው? አሁንም ይለያያል። አሁን ሪ እና ሪ ወደ ውስጥ ነው እጥፍ የምትለው እዚች ጋር አጻጻፋ አይታችኋት ከሆነ አራተኛ ፊደል ላይ ስትሄዱ ግን ምን ይሆናል? እቺ ወደዚህ ትወጣለች። እዚህ ጋር አጻጻፋ ስትጽፉ ያው እያያችሁ በደንብ እንድታስተውሉ ነው። እሺ ልዩነት ስላላቸው የሚመሳሰል ነገር አላቸው፣ ግን ልዩነት አላቸው። በደንብ አስተውላችሁ ካያችሁ ማለት ነው። ራ እንላታለን። አራተኛ ፊደል ራ ነች። ከዛ ወደ አምስተኛ ፊደል ስንሄድ አሁንም አምስተኛ ፊደል ምን ብያለሁ ቅድም? ቀለበት ፊደል ናቸው ብያችኋለሁ በብዛት። ሬ እንላታለን። ሬ ትንሽዬ ቀለበት አላት ሬ። ከዛ ር ደግሞ አሁንም እንደዚህ ይጻፋል። ከዛ ሮ ሰባተኛ ፊደል ሮ አሁንም ትንሽዬ ቀለበት አላት። ከዛ ሯ ደግሞ አሁንም ምን ብያችኋለሁ? አራተኛ እቺ ውስብስብ ወይም ዲቃላ ሆሄ ናት። ዲቃላ ሆሄዎች ከሆኑ ምንድነው ማድረግ ያለብን ብያችኋለሁ? መጀመሪያ አራተኛ ፊደል ማናት? እችን ራን እንጽፋለን። ከዛ በኋላ እዚሽ ጋር ነው ቅጥያ የምናደርግ። እቺ ዲቃላ ሆሄያ ሯ እንላታለን ማለት ነው። ይሄን መርሳት የለባችሁ። እሺ ሯ እንላታለን። እሺ አንዴ በድምፅ አብረን እንበል። የረን ቤተሰብ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ፣ ሯ። በጣም ጥሩ። ወደ ቀጣይ ስንሄድ የሸን ቤተሰብ እናያለን። እሺ ሸ ነች የመጀመሪያዋ። የሸ ምንም አይነት ቅጥያ የላትም እንደምታዩት። ከዛ ሸን እንጽፍና ትንሽ ቅጥያ ጎኗ ጋር አላት። ሺ ሶስተኛ ፊደል አሁን በቀኝ በኩል እግሯ ጋር ቅጥያ አላት። ሻ አራተኛ ፊደል በብዛት ምንድነው በግራ በኩል አጭር ነው ብያችኋለሁ እግራቸው። ሻ ልክ እንደማን? ልክ እንደ ሳ ማለት ነው። ሳ እንዳያችሁት አራተኛ ፊደል ነው። ሳ በግራ በኩል አጭር ነው። ሻም በግራ በኩል አጭር ነው። ከዛ ሼ አምስተኛ ፊደል እንደተለመደው ቀለበት እናደርጋለን። ሼ እንላታለን። ከዛ ሽ ስድስተኛ ፊደል። ከዛ ሾ ሰባተኛ ፊደል ደግሞ ምንድነው? ልክ እንደ ሶ አሁንም እግሯ ምንድነች? በቀኝ በኩል አጭር ነች ማለት ነው። ሾ እንላታለን። ከዛ መጨረሻዋ ሿ አሁንም ምንድነች? ሿ እንዴት ነው የጻፍናት? በእርግጠኝነት እንዴት እንደተጻፈች እንደሚገባችሁ እረዳለሁኝ። ልክ ሌሎች እንዳየናቸው ሻን አራተኛ ፊደልን ወስዳችሁ ነው የምጽፉ ብያችኋለሁ። ሻን ተወስዱና ምን ማድረግ ነው? እግሯ ጋር ጫማ ስታረጉ ሿ የምትል ፊደል ትሰጠናለች ማለት ነው። ዲቃላ ወይም ውስብስብ ፊደል ነች ማለት ነው። ስለዚህ በዚህ መልኩ ይጻፋል ማለት ነው። አንድ አብረን እንይ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ፣ ሿ። በጣም አሪፍ። እሺ አንዴ ሁሉንም አብረን እንቁጠር ፊደሎቹን ከሰ ጀምረን ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሷ። እሺ ቀጣይ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣
ስ ሶ ሷ። ይሄኛው ንጉሱ ሰ ይሄኛው ሳቱ ሰ ማለት ነው። ወደ ቀጣይ ደግሞ አሁን ወደ ረ እንሄዳለን። ረ ሩ ሪ ራ ሬ ር ሮ ሯ። እሺ ቀጣይ ሸ ሹ ሺ ሻ ሼ ሽ ሾ ሿ። በጣም ጥሩ። እንግዲህ የዛሬ ትምህርታችን ከሰ እስከ ሸ ያሉትን የፊደላትን አቆጣጠር በደንብ እስከ ምልክቶቹ ድረስ ልክ እንደ ትናንት ነው አይተናል። እናንተ ደግሞ ምንድነው የምታረጉት? ደብተር ላይ እየጻፋችሁ በደንብ እነዚህን ዛሬ በደንብ ማንበብ አለባችሁ። እሺ ቪዲዮውን እየመላለሳችሁ በደንብ እየጻፋችሁ ከዛ ደግሞ በራሳችሁም ቪዲዮውን እየዘጋችሁ ለመሸምደድ ሞክሩ። በደንብ በድምፅ ለመያዝ ሞክሩ። ደብተር ላይም ጻፏቸው። ነገ ደግሞ ሌሎችን ፊደሎች እናያለን ማለት ነው። ስለተከታተላችሁኝ በጣም አመሰግናለሁ። በያላችሁበት ሰላም ሆኑልኝ።